ወንዝ ዳር መቀደስ ሴጣን ለመቀስቀስ ብለዋል። ሴጣኑ ተነስቷል። 26 ከገባ ብቸኛው የማሸነፍ 100% ጉዞ ያለው ማንቸስተር ዩናይትድ ይባላል። ያራዳ ልጅ ገና ነው። የፕሪሚየር ሊግ ቡድን ነው። አሁን ብድግ ያለ ይመስላል። ከካሪ ጋር ቀደም ብሎ ወደ ፕሪሚየር ሊጉ ጎራ ብለው ቢሆን ኖሮ ያራዳ ልጆች ምናልባት ማንቸስተር ዩናይትድ አሁን ከሶስተኛም ወደ ላይ ከፍ ሊል የሚችልበት ፓርት በጣም ብዙ ነው ማለት ነው። ኧረ አዲስ አሰልጣኝ ስለሆነ ሞቲቬሽን እንዳትል ያራዳ ልጅ 7 ጨዋታ ያለምንም ነቅነቅ ነው። ወደፊት ብቻ እንጂ ወደኋላ አላቅም። አንድ ኮስታም ጋር ነው አቻ የወጡት ያራዳ ልጅ እንጂ ከዛ ውጪ ወደ ውጪ ነው። ዩናይትድ ከመጣ ደግሞ ወደ ኋላ የሚባል ነገር አቅም ያራዳል። ስለ ሲቲ አውርተናል አይደል? ሲቲ ላይ ከሆነ ነው። ዩናይትድ ደግሞ ከመጣ 1 ዓመት አይደለም 2-3 እንዲህ ነው የሚጎርፈው ነው የምልህ። እና ምናልባት አይታወቅም። የመጡበት ሜንታሊቲ እጅግ በጣም አስገራሚ ነው። እየሄዱበት ያለው መንገድ ምንም አይነት ወደ ኋላ የሚባል ነገር የለም። ከመመራት ተነስተው ነው ማሸነፍ የቻሉት በዚህም ጨዋታ ማለት ነው። ማንቸስተር ዩናይትድ እና ካሪክ እጅግ በጣም አስገራሚ እንቅስቃሴ ላይ ናቸው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። በደም ሼር ኮፕሊንግ መደረግ እንዳይረሳ። ይመቻችሁ። በዚህ ፕሪሚየር ሊግ የትኛውንም አይነት ሚድፊልደር እያመጣ ከብሩኖ ፈርናንዴዝ ጋር እንዳታወዳደርብኝ አለቀ በቃ። የሚድፊልደር ልክ የዋ ልክ ብሩኖ ፈርናንዴዝ እንዴት ነው መቼ ነው ብሩኖዬ ተቻላለ? ምን አይነት ኳስ ነው ለሼሽኮ የጣለለት? ምን አይነት ኳስ እርከትን ያልኩት እርከት አጎረሰው ነው የሚባለው። አጎረሰው። ሼሽኮ ደግሞ ተጠቀማት። የሚገርም ስትራይከር እያስቆጠረ ነው። ባይዙ በደንብ እያስቆጠረ ነው ሼሽኮ። በጣም ደስ ያለኝ የምትገርም ደስ የምትል 3 ነጥብ ነው ያገኘው። 3 ነጥብ ፈረስት ሃፍ ላይ ነግሬያችኋለሁ። ፔኔትሬት ማድረግ ነበረብን ብዬ ለካሪክ ነገርኩት። ፔኔትሬት ካላረግን ካሪክ ሰማና ሰርገን ካልገባን ምን ጥቅም ያ ነገር መፍጠር አለብን። በቃ ጀመረ ነገሩ። አሸነፍን ማለት ይሄ ነው። ዩናይትድ ፋንስ 3ኛ መተናል። ሰማያዊ አልብሻለሁ። ቼላው አውጣው በለው ማለት ነው። የውሻል አውጣው በለው ማለት ነው። ዩናይትድ በቃ እንግዲህ ጀመ ማለት ነው። እኔ ቀድሜ ተናግሬ ቀድሜ ምን ብያለሁ? ዩናይትድ ፎሬቨር ጀመው። እግዚአብሔር ለምድረ ወያላ ለምድረ እዛሃንገኛ ላኩላቸው እንቋጥራለን እስከ ጥግ ማለት ነው። ዩናይትድ ይለያል ጀመው። ጌታን 3ኛ ደረጃችንን ተቆጣጥረናል። እንለያለን። ዋጓን ማን ዩናይትድ ፎሬቨር ጌታን ሼር አድርጉላቸው። ዩናይትድ ወደፊት ዋንጫው ሲጀመረኛ ነው። አንድ ጆሮ ይዘናል ማለት ነው። ላኩላቸው እንችላለን። ምን አይነት ከምባክ ነው? ሴስኮ ለምንድን ነው እንደዛ የሚዘለው? ማን ይሄ ያስፈራል። ከምባኩም ያስፈራል፣ ዩናይትድም ያስፈራል። ስለ ጉዳዩ አይደለም ተመራ አልተመራ። ይሄ ነው ትክክለኛ ዩናይትድ ሜንታሊቲ። ይሄ ትክክለኛው ዩናይትድ ሜንታሊቲ ነው። መመራቱን ላይ ያሳስበው። ምን አይነት ከምባክ ነው አባቴ። ቶፎር በቃ ታውቋል። ያልታወቀው 5ኛው 4ቱ ታውቋል፣ 5ኛው አልታወቀም። ጀማው እንግዲህ እንደተለመደው ቅድም እንዳልኩት እንግዲህ አሁን እኔ ተደስቼ ይሄ ወያላ ደብሮት ይሄ ነው ማንቼ ይሄ ነው በቃ ላይ ተናግሬያለሁ። በቲቪ ነው መደሰተው። አሁን እኮ ጨረስኩ። ማወራረጃ አፈጠርኩ እኮ በክሪስታል ፓላስ አፈጠርኩ። ማወራረጃ ደግሞ ወያላው ላይ ይቋጠራል። ላየኮ አንተ ነህ ፕሪሚየር ሊግ መሪ የምትመስለው። ምንድነው መቀወጡ? እንኳን አይቀርም። እሰይ አሁን ቀይ ምናምን እሰይ ፒኬ ምናምን እሰይ ቢስሚላህ። ዩናይትድ ፋሚሊ ኮንግራ ብያለሁ። የኛው ዩናይትድ ፓላስን ካምባክ አድርጎ አሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ ፋሚሊ በፓላስና በቴምር ነው ያፈጠርነው። ምግብ እስካሁን አልበላውም፣ ግን ይሄ ከምግብ አይተናነስም። ሰዎች ቀስ ብዬ በሳፋ በለዋለሁ። ሴስኮ የጭንቀት ደራሽ ገጨት፣ ብሩኖ አሲስት ጎል እና 3ኛ ላይ ተቀመጠ። አሁን የጠላት ወገን ይመጡና ታያላችሁ። ቀይ እኮ ያሰጠው ነበር። እድለኛ ነው ሻሼ እኮ ብላ ሄደዋል። እኛ ግን 3ኛ ላይ ተቀምጠናል። ዛሬ ካምባክ፣ ባለፈውም ፓላስ ላይ ካምባክ አድርገናል። ከረጅም ጊዜ በኋላ ነው አሁን ራሱ በኦልትራፎርድ እነሱን ያሸንፍ ነው። እና ፋሚሊ ካሪክ እንዴት ነው? ህይወታችን አልቀይሮ ሁሉ ሸጋ። አሁን ከዚህ ሂጄ ይሄን ቪዲዮ እንደጨረስኩኝ ምግቤን በሳፋ በመዘፍዘፊያ አድርጌ ነው የምበላው። በመዘፍዘፊያ እና ድሏን አጣጥመናታል። እንኳን ደስ ያላችሁ። ያው የጾመኛ ዱዓ ሙስተጃብ ነው። ዱዓ አረግንበት፣ ተሳካለን። እንዴ እኔ አልጠበቅኩም ነበር እኮ በተለይ እስከ ረፍት የነበረው ጨዋታ እውነት እናሸንፋለን ብዬ አልጠበቅኩም። እውነት ወላሂ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ስለ ጨዋታው የተሰማችሁን ኮመንት ላይ አስቀምጡ። ስለ ጨዋታው ከአርሰናል ጨዋታ በኋላ ነገሮች ካሉ ቪዲዮ እንሰራለን። አሁን ግን ወደ ምግቤ ነው የሚሄደው።
እስቲ ለማንኛውም የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ ያለው አንኳድራል አልኩም አልነገርኩም እንደ ባለፈው ፈርስታፍ ተመርጬ ይቀለብዟል አላልኩም ወይ ቀይ ስለወጣ ነበር እንዴ ሰይ እንኳን ወጣ ሰይ አባቴ ቀይ መውጣት ገና ምን አየ ገና እንደውም ቀይ ካልወጣልኝ አልጮተም አቋማ ቀይ ያስወጣል አቋማ አለ አጠያፊ ቋጠሮ ማህበር ነው አቋማ ያላችሁት ማለት ነው አቋማ ነው አባቴ ይሰጣል ማንቺ ማለት ነው ይኸውላችሁ በግድ ሚዜ ካላረጋችሁ እያለሽ ነው ምን አይነት ፐርፎርማንስ ነው የማንቸስተር ደጋፊ ብሩኖ ስላላችሁ ማለት ነው ለተደሰቱ ነው የሚገባችሁ አከረቢል ዩናይትድ ማለት ነው ሲቲ ላይ አረ ጆሮን ያዛችሁ ለማንኛውም አሁን ወደ አርስዬ አህለን ወሳህለን ቶፕ 3 ሀቢቢ ዌልካም ቱ ቶፕ 3 ክሪስታል ፓላስ ስጥት ጎዴ አስቶን ቪላ ፍርጥ ጎዴ ይላል አባቴ ቶፕ 3 ላይ መተን ፈልሰስ ብለን ተቀምጠናል ይኸውልሽ ሻምፒዮንስ ሊግ መጣን በቃ ሰዓትሽን ነው የምናስይዙ ከዚህ በኋላ ማለት ነው እኛ ፈርስት ሃፍ ጨዋቱ ሰከንድ ሃፍ ነው ወስደን ምን ሰጠው ሰከንድ ሃፍ ነው ጨዋታ ማለት ሲጀመርኛ ከዚህ በኋላ ከሰከንድ ሃፍ በኋላ ነው ጀመረ የምንጫወተው ራሱ አያዋጣም ፈርስት ሃፍ ማን በእኛ ሊፈጠር በእኛ አፈጠርንባት ፓላስ ላይ አፈጠርንባት ማን ማንቸስተር ዩናይትድ እንግዲህ ከመመራት ተነስቶ 2-1 ክሪስታል ፓላስን በሜዳው ማሸነፍ ችሏል። የማንቸስተር ደጋፊዎች በሙሉ እንኳን ደስ አላችሁ። ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ እያደረጋችሁ ማንቸስተር እንግዲህ ገና እንደጨዋታው እንደተጀመረ 4ኛው ደቂቃ ላይ ላክሮይ አግብተውበት 1-0 እየተመራ ነበር እስከ 57ኛው ደቂቃ ላይ። ነገር ግን ጎሉን ያስቆጠረው ተጫዋች ራሱ በቀይ ወጥቶ ባተገኙት ፔናልቲ አማካኝ ብሩኖ ፈርናንዴዝ 57ኛው ደቂቃ ላይ አገባ። ከዛ በኋላ ደግሞ ለሴስኮ ራሱ ብሩኖ ፈርናንዴዝ አሲስት አድርጎ 65ኛው ደቂቃ ላይ ሴስኮ አገባ። በአጠቃላይ 2-1 አሸንፎ ማንቸስተር ዩናይትድን ጨዋታ 3 ነጥብ ይዞ መውጣቱ። በዚህም መሰረት እንግዲህ ማንቸስተር በደረጃ ሰንጠረዡ ላይ አስቶን ቪላን በመብለጥ በ3ኛ ደረጃ ላይ ተቀምጧል። የማንቸስተር ደጋፊዎች በሙሉ እንኳን ደስ አላችሁ። እንኳን በቀይ ወጣ እንኳን ፔናልቲ ተሰጠ 3 ነጥቤን ወስጃለሁ 3ኛ ያለው ቲም ነኝ ታከብረኛለህ ገባረ እንኳን በቀይ ወጣ ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው እንኳን ፔናልቲ ተሰጠ እንኳን በቀይ ወጣ ገብቶልሃል ለጥፈናታል ዝም በል አሁን ደግሞ ቀጣይ ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን የማንቺን ቋጠሮ ጨርሰን ማለት ነው ወደ ቼልሲ እየሄድን ነው ማንቺ ምን አይነት በፈጣሪ የሚታወቅ ነው ሜንታሊቲ ነው ሲጀምር የነበረው ማለት ነው አሁን ለቼልሲ ቋጠረ በከባዱ ማለት ነው እንዲሰራ በጣም መጥፎ ውጤት ቢሆን ለቼልሲ ይሄ ጨዋታ አቻ ማለቅ ያለበት ማለት ነው ሁላችንም እግዚአብሔርን ዩናይትድ ዛሬ ወዳጅ ከተደፋሽ ዲሬክቱ ያይባጅ አባቴ ወያላ አስቀምጬ ነው መለቀልተው በፍርዳት አግኝቼ ልለቅ ነው እንዴ እለቀልታለሁ አባቴ ማሸነፍ እየተቻለ ማን ይሸነፋል ወያላ ለራሱ ቋጥር እኔ አልሰማም ይሄ ነው ማንቼ ይሄ ነው ለኔ ማንቼ ወያላው እኔ የምላችሁ ጋይስ ለብሩኖ ፈርናንዴዝ ግን የሚመጥን ቃል አላችሁ? የምሬን ነው የምላችሁ። በቃ ማንቸስተር ዩናይትድ ቤት ማንም ይሄድ ማንም ይምጣ ከማን ጋር የሚጫወት የትኛውን ፖዚሽን የሚጫወት ሁሌ ምርጥ እኮ ነው ብሩኖ ፈርናንዴዝ። ዛሬ ደግሞ ሁለቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። ጨዋታው ላይ የነበረው ፐርፎርማንስ በቃ በቃላት ለመናገር በጣም የሚቸግር ነው። ወደ ተፈጥሯዊ ቦታው 10 ቁጥር ከመጣ በኋላ ደግሞ በማይክል ካሪክ ስር በጣም የተለየ ጊዜ ነው እያሳለፈ የሚገኘው። በፕሪሚየር ሊጉም ቶፕ አሲስተር ነው በ13 አሲስቶች ማለት ነው። በጣም አስደናቂ ጊዜ ነው እያሳለፈ የሚገኘው። ብቻ ሁሌ ነው ግርም የሚለኝ ዩናይትድ ይሄንን ተጫዋች ቢለቃውም በማን ነው ሊተካው የሚችለው? ማለት ማን ነው በሱ ልክ ሁሉም የሜዳ ክፍል ላይ ተሳትፎ ሚናው ከፍ ያለ ተጫዋች ዩናይትድ ቤት ሊመጣ የሚችለው እያልኩኝ አስባለሁና በጣም አስደናቂ ተጫዋች ነው። ለማመን የሚቸግር ኳሊቲ ያለው ማለት ነው። ቡድኑን ሊድ ያደርጋል፣ ኳስ ያደራጃል፣ ኳስ ይነጥቅልሃል፣ ክሬት ያደርግልሃል፣ ያስቆጥርልሃል። ምንድነው የምፈልገው ከዚህ በላይ ከአንድ 10 ቁጥር ማለት ነው። እና ብሩኖ ፈርናንዴዝ በጣም የሚለይ ተጫዋች ነው። እናንተ ስለ ብሩኖ ፈርናንዴዝ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ጀማው ይሄ ቡድን ሳናስበው ወደ ሌላ ነገር እየተቀየረ ነው። የምሬን ነው የምላችሁ። እንዴ ምን ነክቶት ነው? እየረሳ እኮ ነው ሽንፈት ጀማው። ይሄ እኮ በጣም አሳሳቢ የሆነ ነገር እኮ ነው። ለምንድን ነው ዝም የሚባለው እንዴ? የሆነ አካል ለምን የሆነ ነገር አያደርግም? ተገቢ ነው ወይ የሄደበት ያለው አካሄድ?
እንዴ ላየው እኮ የዋንጫው ቡድን የሚመስለው እኮ እሱ እኮ ነውና አረ በርግዶላታል። እቺ ቡድን ምንድነው የሚሻለው ጀማአው? በፖሊስና ሲዛት እንዴ ወይ ካልሆነ የምሬ ነው ብላችሁ ማለት በቃ ከቀን ወደ ቀን እያየሁት ማለት ነው። በቃ ጨዋታዎችን እያሸነፈ የሚሄድበት መንገድ በጣም እያስገረመኝ ነው። ማን አረ የሆነ አካል አይሊ ላይ ይገባል። ገብቷላ? በቃ የሆነ አካል ቀጣይ ማን የሆነ ቡድን ሃይ በለው ካልሆነ ከባድ ነው የሚሆነው። ማንዬ ከባድ ነው የሚሆነው። የቡድን አገሳገሱ በቃ ቶፕ 4 እንደምጨርስ በቃ አሁን ኮንፈርም አድርጋል። የምትሬን ነው ማለት በቃ ደግሞ ልጆችህን በጥሩ ሰዓት ነቃ ድንገት ብሏል። አዎ ሴስኮም ደግሞ እያገባልህ ነው። ማን አዎ ቀጨኔው በቃ አሁን አሪፍ እየሆነች ነው። ገብቷላ? ማሸነፊያና ወሳኝ ጎሎችን እያገባ ይገኛል። ለማንኛውም እንኳን ደስ አላችሁ። ካሪክ በጣም ትልቅ ስራ እየሰራ ነው። ክሬዲት ይገባዋል። ማን ይገባዋል ክሬዲት። ጎበዝ ነው።